እሷን በየትም በኩል ማየት ራሱ አልፈልግም እኔ ሱመያ አዲስ ታዲያ እግር ስከፍታ ማክራኛለችና ነው ያውን መረዳው እኔ ልጅ ወሳዘነኝ ግን እኔ ምን አገባኝ ራሳቸው ባቆሸሹት እኔ ሱመያ አዲስ ማጸደው ምን አገባኝና እኔ ገደል ትግባ ይመለከተኝ እውነቱን መቀየር አልችልም በቃ እውነቱ ይሄ ነው ተረዱኝ አልችልም እኔ ምንም እንዳልተፈጠረ እዚህ ጋር ገና ለዛውም የሰናዋ ፍለፊቴ ናት እዚህ ጋር ነገ የሆነ ነገር ሲፈጠር ለልጄ እንደዚህ አድርግ ለምለሷ ልጆች እንደዚህ አድርገ ይመጣል መጀመሪያም ሲመጡ እንደዚህ ነው አንቺ ቤት ተሟልቶልሽ የምትፈልጊውን ነገር ሰጥቶሽ ምን ቸገረሽ ተብለሽ መኪና አለሽ እንደ ልብሽ ነው የምትኖሪው ስለዚህ አንቺ እንደዚህ ተንደላቀሽ እየኖርሽ ነው ይሄን ነገር እኔ አላቀም የሆነ ሴት መታናት እንግዲህ የሆነ ሴት መታ ሰይድ አገባብሽ በቃ ምናምን ብላ ወሬ ጀመረች ማለት ነው ከዛ ምን ብትለይ ጥሩ ነው ሰይድ ከሌላ ልጅ አለው በቃ ባጭሩ ሰይድ እኔ ጀሚላን ከወለድኩኝ በኋላ የጀሚላ ታናሽ ነው ልጁ ማለት ነው የጀሚላ ታናሽ ነው እና እንደ ቀልድ አድርጎ ምን ብሎ የነበረ መሰላችሁ የኔ ልጄ ወንድ እንዲሆን ፈልግ ነበር ስለኝ እኔ ያሰራውም እንግዲህ ያለው ነው የሚሰራው ያሰራ አይ ስቀልድ ነው እንጂ ሴትም ይሁን ወንድ ችግር የለብኝም ማለት ነው አጥቃንም ወልጄ አጥቃንም እንግዲህ ሴት ናት አልহামዱሊላህ ሴት እንግዲህ አላህ አፍያ ልጅ ከሰጠኝ ለኔ በቂ ነው እኔ ወንድ 10 ራሱ ሴት በወልድ አልহামዱሊላህ ችግር የለብኝም ግዴታ ወንድ ካልሆነ ምናም ብዬ አላማረርም እና ሳይድም ያኔ ወንድ በወልድ ደስ ይለኛል ግን ችግር የለውም ነው ያለኝ እንዴ መጀመሪያ ወንድ ጀሚላን እርጉዝኝ በጣም ነበር ወንድ የሚፈልገው ማለት ነው ጀሚላ እርጉዝኝ በቃ ወንድ መሆን አለባት እኔ ሴት ከሆነች አልፈልግም ወንድ መሆን አለባት ምናም ወንድ መሆን አለበት እኔ ሴት ከሆነች ምናም ይላል ሰና ያለ ሰው አብሮን የነበረ ሰው ሁሉ ያቃሉ ማለት ነው ጓደኞች ምናም ያቃሉ ብዙ ሰው ያቃል ይሄን እንደሚል ጀሚላን ከወለድኩ በኋላ ግን 10 ሴት ለምናቶ ልጅም ችግር የለውም ሴት ብትሆናለ አጥቃንም ሰውልድ ምንም ቅራላለውም ይሄ እንዳባት እንዴ ሴት ጨመርሽብኝ ምናምን አንዳንድ ወንዶች ታቃላችሁ ይላሉ ሰይድ ግን ምንም አልመሰለውም ሰይድ ቅራላለም ስለወረ ችግር የለም አልহামዱሊላህ ዋናው ጤነኛ ልጅ መውለዳችን ነው እኔ ችግር የለውም ወንድ ልጅ ተወልጃለሽ ገና ነሽ ገና እንወልዳለን ወንድ በቃ እስከምታቆሚ ድረስ ወንድም ይሁን ሴት እንወልዳለን አለ ማለት እስከምታቆሚ ድረስ ተወልጃለሽ ጭራሽ ወንድ ልጅ በወልደስ ምንም ችግር የለውም ማለት አዲ ነው አህምሽን ጤነኛ ልጅ ወንድ ልጅ ቢኖረኝ ደስ ይለኛል አላህ ካሰጠኝ ደግሞ ችግር የለውም ነው ያለው ወላሂ እንደዚህ ነው ያለው ለካንሱ የሰራውን ሰርቶ ነው ወንድ ልጅ ከሌላ ስላለው ከሌላ ስለወለደ ከኔ ጋር ምን ወንድ ልጅ ያስፈልጋል ስለዚህ ምንም ሰይድ አልከፋውም አልደበረውም የኔ ሴት ልጅ መውለዴ ማለት ነው አይ ሴት ልጅ ወንድ ልጅ እንደው እኮ ወንድ ልጅ መውለድ አለብሽ እንኳን አላለ የሐራም ልጅ ወልዶ መጥቶ ዛሬ እዛ ኢትዮጵያ ሄዶ አዩና ግብቶ ሰና ላይ የሐራም ልጅ ወልዶ ኢትዮጵያ ላይ ልጅ አለ መኖር በምን አቃለው እኔ ምን በወጣኝ እናቴ ጨጓራ ይርድብን የሚለው በዚህ ባዩ ተናድጄ በዚህ ደግሞ አሁን ይችን አዩ ዘመርዝ ጥጥታ ገባት አሁን ደግሞ እቺ የልጁና ስለሆነች ካላገባዋት ሌላ ነው መጀመሪያውን ሲፈጠር እዚህ ጋር ልጅ ካለው ከተሳሳተ እንኳን ኒካ ያረግም ሲፈጠር እኔ እንደሰማሁት ከሆነ አንዴ የሐራም ልጅ ከሆነ በኋላ ኒካ ቢታሰርም ያ ልጅ በቃ የሐራም ልጅ እንደሆነ ነው የሚቀረው በሐራም ሂዶ ወልዶ ከዛ እንደገና ኒካ አድርጎ ከዛ እንደገና ደግሞ ከሶስት ሴቶች ምን በወጣኝ እኔም በቃ አላስ እኔ እውነት ልንገራችሁ እኔ ቱን አሁን እዚህ ጋር እሰራለሁ ስለነ ሰይድም ላውራ ምን ልበል እዚህ ጋር እኔ በቃ እንደ ስራ ነው እንጂ የምሰራው እኔ ሰይድን ፈልጌው አይደለም እኔና ሰይድ በቃ መቼም የኔና ሰይድ እንደዚህ በቃ ታረቁ እንዴ ሰው እኮ ይወላችሁ ግዴታ እኮ አብሮ ባልና ሚስት ግዴታ አብሮ ተጋቡ አይደል ልጅ ወለዱ አይደል ግዴታ አይደለም አብሮ መኖሩ ግዴታ አይደለም እነ ጀሚላን ደግሞ እንደዚህ እንደደበኩኝ እኮ አልቀርም እኔ አባታቸውን መቼም ቢሆን እኔ ልጆቼ እኔ እንደውም ከወለድኩኝ በኋላ እኔ ከሰይድ ጋር እንደውም ረጅም ጊዜ ሳልወልድ የቆየሁት ከወለድኩ በኋላ ይሄ ነገር እንዲመጣ አልፈልግም ነበር ልጆቼ በፍቅር እንዲያድጉ ነው ፈልገው እኔ ከሰይድ ጋር ራሱ እንደዚህ ልጆቼ ያዩ መጨቃጨቅ ራሱ አልፈልግም ልጆቼ በቃ በንጹህ አይምሮ እንዲያድጉ ስለምፈልግ ወላሂ እና እኔ ምንድነው በቃ خلاص አሁን እዚህ ጋር የኔና የሰይድ ህይወት እዚህ ጋር በቃ አላህ ሁለት ልጆች ሰጥቶናል አልহামዱሊላህ
በቃ ልጆችን በመውለዴ በጣም ደስተኛ ነኝ ወላሂ ምንም የሚቆጨኝ ነገር የለም ባልወለድኩን ኑሮም አልልም ለሰከንድ ራሱ አልልም ወላሂ አልহামዱሊላህ አላህ በቃ ፈቅዶና መርጦ እና ስላረገኝ አልহামዱሊላህ ረቢል ዓለሚን በቃ አላህ ያሳድግልኝ እነዚህ ልጆች ማለት ነው በጣም ደስተኛ ነኝ በልጆቼ በጣም ከመላችሁ በላይ እና በተረፈ ምልላችሁ ፈልጌ ነው አላህን ፍሪ ታረቂ አትበሉኝ አልታረቅም ከሰይድ ጋር በቃ ዛሬም ይሄን ነግሬያችሁ አላህን ፍሪ እንደማትሉኝ ተስፋ አድርጋለሁ በቃ ባጭሩ የኔና የሰይድ ህይወት እዚህ ጋር ያበቃል ማለት ነው እኔ እዚህ ጋር ዝም ብዬ ከዚህ በኋላ እንገናኝ ምናምን ምለው እኔ ዝም ብዬ ነው እንጂ ማወራው እኔ በልቤ አጨርሻለሁ ማለት ነው አለቀ ሲፈጠር እናንተ ስታስቡት ከሰይድ ጋር መታረቅ ከሆነ ወይ ሰው ጋር ሊሄድ ይችላልው ከኔና ሰይድን የሚያስታርቃል ወይ ደግሞ ያስማማናል ብዬ ማስበው ጋር ወይ ደግሞ ልክ እንደማንኛውም ሴት ባደርቡል የተወሰነ ነው እንጂ የዚህን ያክል ከሰይድ ጋር የማታረቅ ሐሳብ ቢኖረኝ ከሰይድ ጋር የመመለስ ሐሳብ ቢኖረኝ ቤቴን ሽጬ ያንን ሁላ ነገር ትቼ ጓደኞቼን አብሬ ኖርኳቸውን ትቼ ወደ ማላቀው ሀገር አልመጣም ስለዚህ ያኔ ከሰይድ ጋር ያለኝ ነገር በቃኝ ብዬ ነው ያንን ሁላ ነገር ትቼ መጣሁት አድርጌ ቤቴን ሽጬ ከሸጥኩ በኋላ ምን አይነት መታረቅ ነው ከሰይድ ጋር መታረቀው ለዚህን ያክል እኔ የዚህን ያክል ንዴት የሚጫወትብኝ እኔ በንዴት እንደዚህ ተናድጄ የማደርገው መጥፎ ነገር የለም ደስ ከሚለኝ ከመወደው ባህሪ በንዴት ወይ ደግሞ በኋላ ከተናደርኩኝ ንዴት ከሄደ በኋላ ወይኔ ባላረኩት ምን አይነት ሴት አይደለም ለምን መጀመሪያ ከመድረጌ በፊት ወላሂ በርዘግጬ ቁጭ ብዬ ነው ማወራው እኔ ይሄን ነገር ባረጋው ይጎዳኛል ወይ ሳይጎዳኝም ከዛ ነው ነገሮችን ካደረኩኝ በኋላ በቃ የሆነ ነገር ይሁን ብዬ የሆነ ነገር ተሎ አላረግም ለመወሰን በጣም እቸገራለሁ ማለት ነው የሆነ ነገር ይሄ ነገር ቢፈጠርስ በኋላ እንደዚህ በሆነስ ብዬ አስባለሁ የሆነ ነገር ከወሰንኩ በኋላ ደግሞ ማለት ወደ ኋላ መመለስ አልፈልግም ስለዚህ ከሰይድ ጋር ያለን ነገር እዚህ ጋር ያበቃል ማለት ነው ልጆቹን አሳየዋለሁ ባላ ልጆቹን አሳይ የምትሉ ልጆቹን አኪድ እስከ መጨረሻው ልጆችን አታይም ብዬ እኮ አንተላለም ጀሚላ ትንሽ ራሷን እስከምታቅ ስልክ ለራሷ ዘግታ ከፍታ ሲናፍቃት መደወል እንደዚህ ገና በደንብ ራሷን ስትችል ስልክ አለ ደሞ ሂጂ አባትሽ ጋር ሂደሽ ነይ ስላት ራሷን ስትችል ራሷን ማያስ ስትጀምር እኮ አገናኛቸዋለሁ እንደዚህ ተደብቄ እኮ እስከመቼ እንትላለሁ ነገም ልጆቼ ይወቅሱኛል ለምን ከአባታችን ደበቅሽን እኛ ከፈለግን ካንቺ ጋር እናድጋለን ከፈለግን ከአባታችን ጋር እናድጋለን ለምን ምርጫ ሰጠሽንም ጀሚላውን ልጅ ስለሆነች ነው ነገ ከፍ ስትል አባቴ ታለ ማለቱ አይቀርም አባቴ ማየት ፈልጋለሁ ማለቱ አይቀርም ከፍ ስትል ማለት ነው አሁን ልጅ ስለሆነች ገና ሳይድ ሲሄድም ገና 2 አመት ከምናምን ልጅ ነበረች ለዛ ነው አሁን 3 አመት ሊሞላት ነው ማለት ነው እና በጥቅሉ ለዛ ነው እንጂ ልጆቹንም እስከመጨረሻው አያይም ማለት አይደለም አዩ እንደስ ይበላት ላላችሁ እንደስ ይበላት በቃ ልጇን እዚህ ያለውንም ወደ ኢትዮጵያ ተወሰደውና ከፈለገች ታሳድገው ማለት ነው አሁን የኔን ልጆች እንደዚህ ከሚፈልግ እሷ እንደኔቱ ላይ ወጣ እንትን አትል ስራ ሰርታ ነው ያረባ ሀገርን ስራ ማንንም ያውቃል ስለዚህ ልጁን ይርዳ አሁን ለኔ የትኬት ራሱ ከስሬ ምናምን ይላል እኔ ዝም ስላልኩኝ ነው የትኬት ከመከስረ ይሄኛው ልጅን አታሳድገውም ለሷ ብራት ልክላትም ወይስ ማንንም ሱመያ መቼም ደፍራት አታወራውም ይሄንን ነገር መቼም ባሌ حرام ሰራ ብላ አታወራም ብለህ አስበህ ነው ለእርዳ ልጅክን ለልጅክ ብር ላክለት እንደ ግዴታ እኮ ያ حرام ስለሆነ ብቻ ዝም ማለት የለብም ላክለት ነገ ልጅ እኮ ይጠይቃል ዝሮ በእናንተ ስተት ልጁ ምን እንዳለበትና ነው ካንተ ልጆች እኩል ሆኖ ማያድገው የተሳሳታችሁት የተጃጃላችሁት حرام የሰራችሁት እናንተ እንዴ አላህ በማይወደው መንገድ የተራመዳችሁት እናንተ ልጁ ምን አገባው በእናንተ ቆሻሻ ተፈጠረ ስለዚህ ልጁን እርዳው ደሞ ሲያሳዝን ሲያምር እኮ ብታውት በጣም ነው የሚያምረው እውነት በጣም ነው ያሳዘነኝ እኔ እውነት ለመናገር ከሆነ እኔ እዚህ ጋር ራሴ ምስኪን ምናምን ለማረክ ፈልጌ አይደለም ወላሂ በእንደዚህ አይነት ስተት የሚፈጠሩ ልጆች በጣም ነው አንጀት የሚበሉት ወላሂ ላዚም በጣም ያሳዝኑኛል ለምን በእነሱ በእናት አባት ድንጋይ በሆነ አስተሳሰባቸው አስለ እንደዚህ አይነት حرام የሚሰራ ሰው ጤነኛ አይደለም የሆነ በቃ ለደቂቃ ስሜቱ ብቻ ይራመዳል ሴቷም ያችን ደቂቃ ታስባለች ሌላው በቃ አይታያቸውም በዛች ስተት ውስጥ ልጅ ይፈጠራል ከዛስ ልጅ እንዴት ያድጋል
በዚህ መሀል ልጅ እኔ በጣም ያሳዝነኛል። በጣም ነው የሚያሳዝነኝ። እኔ ብችል ብወስደው እሷን አይኗን ማየት ራሱ አልፈልግም። እኔ መተው ሲነግሩኝ ራሱ ልጁን ነው ማየት እንፈልገው እሷን ማየት አልፈልግም ነው ያልኩት። ለምን ነገ የልጆቼ ወንድም ነው። እኔ ይሄንን ሐቂቃ ምንም በየትም በኩል መሻር አልችልም አይደል? እሷን በየትም በኩል ማየት ራሱ አልፈልግም። እሱን ግን ልጁን ግን የልጆቼ ወንድም ነው። ልጆቼ ነገ አባታችን ከውጪ ሳያገባ የወለደው ወይ ባልጎም የወለደው ወንድም አለን ማለት አይቀርም አይደል? እኛም ወንድም ካለን እኮ እኛ አባታችን ከውጪ የወለደው አባት ልጅ አለን ማለት አይቀርም። እኛ አድገን ማለት ነው። እንግዲህ እኔ አልহামዱሊላህ እና ልጆቼ ነገ አድገው እንዲህ ማለታቸው ስለማይቀር ወንድማችን ሲሉ ወንድማቸው አይደለም ማለት አልችልም። ለምን ወንድማቸው ነው። እውነቱን መቀየር አልችልም። ብችል ደስ ይለኛል፣ ግን ስለማልችል የልጆቼ ወንድም ነው። ግን የልጆቼ ወንድም ቢሆንም አሁን እኔ የልጆቼ ወንድም ነው ብዬ መርዳት አለብኝ ምናምን አልችልም። እኔ መጀመሪያም እንደኔ አመጣጣቸው እንደዛ ነበረ መርዳት